የጌታ ጸጋና ሰላም ይብዛላችሁ። እንዴት አላችሁ? የእግዚአብሔር ስም የተባረከ ይሁን። መጋቢ አሸናፊ ይባላል። ጌታ አምላክ መልካም ነው። ዛሬ ደግሞ የሐዋርያት ሥራ ትምህርትን ጠለቅ ባለ መንገድ ለመማር እንግዲህ እግዚአብሔር አምላክ ይህንን ጊዜ ሰጥቶናል። ስለዚህ በዚህ በሶሻል ሚዲያ የምትከታተሉ ሰዎች ይህንን በቤተ ክርስቲያን እያስተማርኳለሁ። አሁን ደግሞ በሶሻል ሚዲያ ለሚከታተሉ ሰዎች የሐዋርያት ሥራ ትምህርትን አብረን እንማራለን ማለት ነው። እንግዲህ ዛሬ የመግቢያ ክፍሉን አብረን ከተማርን በኋላ ቀጣይ ሳምንታቶችን ደግሞ ቨርስ ባይ ቨርስ እንደዚህ በምዕራፍ እያለን እንማራለን ማለት ነው። እግዚአብሔር አምላክ የተባረከ ይሁን። እንግዲህ ዛሬ ከዚህ ከሐዋርያት ሥራ መጽሐፍ ውስጥ ስለ ሁለት ሰዎች ነው እንደ መግቢያ ይህንን ታሪክ ለማስተማር የፈለግኩት ማለት ነው። የመጀመሪያው ጸሐፊው ሉቃስን ሲሆን ሁለተኛ ተደራሲውን ደግሞ ቴዎፍሎስን በማንሳት ይህንን የመግቢያ ክፍል አብረን እንማራለን ማለት ነው። የእነዚህን የሁለቱን ሰዎች ታሪክ ከማንሳቴ በፊት በመጀመሪያ የዚህ የሉቃስ ወንጌል መቼ ተጻፈ የሚለውን ብናገር ጥሩ ይሆናል ብዬ አስባለሁ። ምክንያቱም መጽሐፉን ስለሆነ እያጠናን ያለ ነው። መቼ ተጻፈ የሚለውን በተወሰነ በአጭር ሁኔታ ልናገርና ከዛ በኋላ ወደ ሰዎቹ ማንነት፣ አገልግሎት፣ ተግባር ውስጥ እንገባለን ማለት ነው። እግዚአብሔር ደግሞ በዚህ ውስጥ ለእኛ ያስተምረናል ማለት ነው። የሉቃስ ወንጌል መቼ ተጻፈ ለሚለው ሁለት አይነት አሰምሽኖች አሉ። የመጀመሪያው ከ60 እስከ 64 ዓመተ ምህረት ተጻፈ ይላሉ። በዚህ ጊዜ እንግዲህ ጳውሎስ በሮም ቤት ተከራይቶ የእግዚአብሔርን መንግስት ወንጌል የሚያስተምርበት ጊዜ ነው። ይህ ጊዜ ጳውሎስ የቁም እስረኛ ሆኖ የተፈረደበት ዋና የሆነው በመስዋዕት የሚያልፍበት ልክ በሁለተኛ ጢሞቴዎስ ምዕራፍ 3 ላይ እንደሚናገረው በመስዋዕት ነፍሴ ታልፋለች ብሎ የኑዛዜ ቃሉን እንደተናገረ ያ ጊዜ ከመድረሱ ጥቂት ጊዜያቶች በፊት እንደተጻፈ እዚህ ጋር ልንመለከት እንችላለን። ምክንያቱም የቁም እስረኛ ነው። በዚህ ጊዜ ብዙ ሰዎች ወደ እርሱ ይመጣሉ። የእግዚአብሔርን መንግስት ወንጌል ያስተምራቸዋል። ብዙ ሰዎች ከእርሱ ይማሩ ነበር ማለት ነው። እንግዲህ ይሄ የሆነው በሮም ነው። ይህ መጽሐፍ የተጻፈው ከሮም ነው። ከ60 እስከ 64 ዓመተ ምህረት ይባላል። ሌላኛዎቹ ደግሞ የሚናገሩት ከ80 እስከ 90 ዓመተ ምህረት ባለው ጊዜ ውስጥ ነው ተጽፏል የሚሉት። ይህንን የሚያነሱበት ትልቁ ምክንያት ምንድን ነው? ሉቃስ የወንጌሉን ኢንፎርሜሽን አንዳንድ ኢንፎርሜሽኖችን የወሰደው ከማርቆስ ስለሆነ የማርቆስ ወንጌል ደግሞ የተጻፈው በ70 ዓመተ ምህረት ነው ብለው ስለሚያስቡ ከ80 እስከ 90 ባለው ጊዜ ውስጥ ደግሞ ሉቃስ ይህንን ጽሑፍ አዘጋጅቶታል ብለው ያስባሉ። ይህን ብዙ እኔ ምጋራው አይደለም። ምክንያቱም በዚህ ጊዜ ውስጥ የተጻፈ ቢሆን ኖር ሉቃስ የኢየሩሳሌምን መፍረስ አካቶ ይጽፍልን ነበረ። ምክንያቱም በአይሁዳውያንም ይሁን በክርስትና ታሪክ ውስጥ የኢየሩሳሌም ቤተ መቅደስ ትልቅ ሰፊ ቦታ ስላለው በብሉይ ኪዳን ማለት ነው እና በአዲስ ኪዳንም ለአዲስ ኪዳንም ደግሞ ሐዋርያቶች ትልቅ ቦታ ስለነበረው ገብተው የሚጸልዩበት የሚፈውሱበት እንዲሁም ደግሞ ከአባቶቻቸው የተቀበሉት የመቅደስ ስርዓት ትልቅ ቦታ ስላለው ይህንንም አንድ ላይ ጨምሮ ይጽፍ ነበረ። ነገር ግን የመጀመሪያው ሐሳብ ጥሩ ሐሳብ ነው። ከ60 እስከ 64 ዓመተ ምህረት ያለው የሚለው ሐሳብ ጥሩ ነው። እኔ የምቀበለው እሱን ሐሳብ ነው። ለምንድን ነው ይህንን እኔ የምቀበለው? ወይም እኔም ብቻ ሳይሆን ብዙ የቤተ ክርስቲያንም አባቶች የሚቀበሉት ይህንን ነው። ለምንድን ነው? ጳውሎስ ቤት ተከራይቶ እያገለገለ እንዳለ ሉቃስ ጽፎልናል። ያ ማለት ምን ማለት ነው? ከ60 እስከ 64 ዓመተ ምህረት ባለው ውስጥ ጳውሎስ አይሁዳውያኖች ወደ እርሱ እየመጡ የእግዚአብሔርን መንግስት በዛ በሮም ከተማ እየሰበከላቸው ብዙዎቹን ደቀ መዛሙርት እያደረገ ወይንም ደግሞ የእውነትን ቃል እየሰበካቸው ያ የሞት ፍርዱ እስኪደርስበት ጊዜ ድረስ አገልግሏቸዋል እና ሉቃስ እዚህ ቦታ ላይ የጳውሎስን መሰዋት አይጽፍም። ተመልከቱ፣ ሉቃስ በተለያየ መንገድ የብዙ ሰዎችን መስዋዕትነት ጽፏል በሉቃስ ወንጌል ውስጥ ማለት ነው። ለምሳሌ ስንመለከት የእስጢፋኖስን መሰዋት በምዕራፍ 7 ላይ በደንብ አድርጎ አበክሮን የጻፈልን እና
ጥሩ እስጢፋኖስ የወንጌል ሰው እንደሆነ፣ ኃይል የተካሄደበት ሰው እንደሆነ፣ ጥሩ ረዥም ሰባኪ እንደሆነ አድርጎ ጽፎልናል። ልክ እንደዛው ሐዋርያት ሥራ ምዕራፍ 12 ላይም ደግሞ የያዕቆብን ትልቁ ያዕቆብ የዮሐንስ ወንድምን የዘብዴዎስን ልጅ መሰዋትም ጽፎልናል እና በጣም የነሱን መስዋዕት የጻፈበት ምክንያት ለብዙ ሰዎች መበረታታት፣ ለብዙ ሰዎች ማለት ክርስትናቸውን ወደፊት ይዘው እንዲሄዱ ለጌታ ነፍሳቸውን ሁሉ አሳልፈው እንደሰጡ አበክሮ በሚገልጥ መንገድ ነው የጻፈው። ስለዚህ ከ60 እስከ 64 ዓመተ ምህረት ደግሞ ጳውሎስ አልሞተም። ገና ተከራይቶ በሮም የቁም እስረኛ ሆኖ እያገለገለ የእግዚአብሔርን መንግሥት ደስ እያለው ያለመከልከል ይላል። እንደውም ቃሉ ሲናገር ያለመከልከል ያስተምር ነበር። ያለመከልከል ጌታ ክርስቶስ እንደሆነ ለብዙዎች እየገለጠ ያስተምር ነበር ይላል። ስለዚህ ይሄ ከ60 እስከ 64 ያለው ዓመተ ምህረት በጣም የሚያስማማ ነው ማለት ነው። ያኛው ግን ከ80 እስከ 90 የሚለው ግን የማያስማማን ምንድን ነው? የኢየሩሳሌምን መፍረስ አልተናገረም ሉቃስ። የኢየሩሳሌምን መፍረስ አልተናገረም። እንደገና ደግሞ ጳውሎስ በ68 ነው የተሰዋው። ከ80 እስከ 90 ቢሆን ኖር የተጻፈው የጳውሎስን መሰዋትም ደግሞ ይጽፍልን ነበር። ስለዚህ ከ80 እስከ 90 አልተጻፈም። የተጻፈው ከ60 እስከ 64 ዓመተ ምህረት ባለው ውስጥ ነው ማለት ነው። አትሊስት የጳውሎስን እንኳን መሰዋት ባይጽፍልን የጴጥሮስ በ65 ዓመተ ምህረት የተሰዋውን በኔሮ የተሰዋውን ይጽፍልን ነበረ። ምክንያቱም የሐዋርያት ሥራ መጽሐፍን ሞር ትኩረት እያደረገ የጻፈው ሉቃስ በጴጥሮስና በጳውሎስ ትኩረት ላይ ነው ያተኮረው። ከምዕራፍ 1 እስከ 12 ድረስ በኢየሩሳሌም የተካሄደውን የጴጥሮስን አገልግሎት በጣም ባደመቀ መንገድ ነው የጻፈው። ከዛ በኋላ ከምዕራፍ 13 ጀምሮ እስከ 28 ደግሞ ባለው የጳውሎስን አገልግሎት ጥሩ በሆነ መንገድ ተከትሎ አድምቆ ነው የጻፈው ማለት ነው። ስለዚህ የጴጥሮስንም መስዋዕት አልገለጠልንም፣ የጳውሎስንም መስዋዕት አልገለጠልንም። ከ80 እስከ 90 ቢጻፍ ይገልጥልን ነበረ፣ ግን አልገለጠልንም። ስለዚህ ትክክል አይደለም ማለት ነው። እነዚህ ሰዎች ጴጥሮስ በ65 ተሰዋ፣ ጳውሎስ በ68 ተሰዋ፣ ከኢየሩሳሌም መፍረስ ቀደም ብለው ማለት ነው። ስለዚህ ሉቃስ በ80 እስከ 90 ባለው ዓመተ ምህረት ተጻፈ ካልን ይህንን 3 ነገሮች ሊነግረን ይገባ ነበረ። አንደኛ የጴጥሮስን መስዋዕት፣ ሁለተኛ ደግሞ የጳውሎስን መስዋዕት፣ ሶስተኛ የኢየሩሳሌምን መፍረስ ሊጽፍልን ይገባ ነበረ። ስለዚህ ከ80 እስከ 90 ዓመተ ምህረት አልተጻፈም ማለት ነው። ከ60 እስከ 64 ግን ተጽፏል የምንልበት ምክንያት ምንድን ነው? መጽሐፉም ስለሚናገር መጽሐፉ በሐዋርያት ሥራ ምዕራፍ 28 ቁጥር 30 እና 31 ላይ ጳውሎስ በተከራየው ቤት የእግዚአብሔርን መንግሥት ወንጌል ያገለግል ነበረ። ብዙ ሰዎችም ወደ ቤቱ ይመጡ ነበር፣ እንግድነትም ይቀበላቸው ነበረ። እግዚአብሔርንም መንግሥት ወንጌል ኢየሱስ ክርስቶስ እንደሆነ እያስተማረ ያለመከልከል ያስተምራቸው ነበረ ይላል። ስለዚህ ጳውሎስን መሞት አልጻፈልንም። ስለዚህ ከ64 እስከ 64 ከ60 እስከ 64 የጳውሎስን መሞት አልጻፈልንም። ስለዚህ ሊሆን የሚችለው ከ60 እስከ 64 ዓመተ ምህረት ነው። ይህንን መገንዘብ እንችላለን ማለት ነው። ሉቃስ ማን ነው የሚለውን ደግሞ እንመልከት። ሉቃስ ማን ነው የሚለውን እንመልከት። እንግዲህ ሉቃስ ማን ነው፣ የማንነት መገኛውስ ከየት ነው የሚለውን ስንመለከት ሉቃስ እንደምናውቀው ሉቃስ የሚለው ስያሜ ራሱ የግሪክ ስም ነው። ግሪካዊ ነው። ሉቃስ ግሪካዊ ነው። ሉቃስ የሚለው የስሙ ትርጉሙ ብርሃን ሰጪ ማለት ነው። ብርሃን ወይም ብርሃን ሰጪ ማለት ነው። ሉቃስ በአንጾኪያ ከተማ የተወለደ ሲሆን በአንጾኪያ ከተማ ከ1 እስከ 10 ባለው ጊዜ ውስጥ ዓመተ ምህረት ባለው ጊዜ ውስጥ የተወለደ ሰው እንደሆነ ብዙ ስኮላርሶች ይስማሙበታል። በዚህ ጊዜ ነው የተወለደው ይባላል። ይሄ ሰውዬ አሕዛብ ነው፣ ከአሕዛብ ወገን ነው። በአንጾኪያ ከተማ ተወልዶ ያደገ ነው። እንዲሁም ደግሞ በጣም ጥሩ የሆነ የተማረ ሰው እንደሆነ ይነገርለታል ማለት ነው። ሌሎች ግን
በዚህ በተቃራኒ የሚናገሩ አንዳንድ ሰዎች ደግሞ አሉ ማለት ነው። ሉቃስ ግሪካዊ ነው፣ ያ ግሪካዊ ነው ይላሉ። ነገር ግን ይሄ ሄለኒስቲክ የሆነ ጁሽ ነው ይላሉ። ማለት ልክ እንደነ በርናባስ ማለት ነው። እንደነ በርናባስ ልክ እንደነ ጳውሎስ ያለ ማለት ነው። እና በሌላ ሀገር የተወለዱ ነገር ግን ዝርያቸው አይሁዳዊ የሆኑ ሰዎች እንደሆኑ ልክ እንደዛ ሉቃስ እንደዛ ነው የሚሉ ሰዎች አሉ። ለምንድን ነው ይህንን መከራከሪያ የሚያነሱት? ደግሞ ከምን የተነሳ ነው ብለው ተብሎ ሲታሰብ አንድ ትልቅ የሆነ ስትሮንግ የሆነ ነገር ያነሳሉ። የመጀመሪያ የሚያነሱት ነገር ምንድን ነው? ለዚህ ላለው አገልግሎት ልቡ በጣም የተከፈተ መሆኑን ይናገራሉ። ልቡ በጣም የተከፈተ መሆኑን ምክንያቱም ይሄ ያለውን ፕሮፌሽን ጥሎ ያለውን ዕውቀት ጥሎ ያለውን ማንኛውን ክብር ጥሎ ቀጥታ የገባው የአባቶቹ አይነት ቅናት ስላለው ነው ይላሉ። ለሃይማኖት ብዙም ጊዜ ግሪኮች ቀናዊ አይደሉም እና ይሄ አይነት ቅናት ስላለው ሄለኒስቲክ የሆነ ጁሽ ነው ይላሉ። በጣም ቀናዊ የሆነ ሰው እንደሆነ ብዙ ሰዎች ይናገራሉ ማለት ነው። ሌላኛው የመጨረሻው በጣም ስትሮንግ የሆነው ነገር ምንድን ነው? ሉቃስ በጣም ብዙ የሆነ የብሉይ ኪዳን መጽሐፍትን ጠንቅቆ የሚያውቅ ሰው ነው ይላሉ። ከዚህ የተነሳ አይሁዳዊ ካልሆነ በስተቀር ግሪካዊ ሊሆን አይችልም ይላሉ። ምክንያቱም የሉቃስ ወንጌልንም እንደገና ደግሞ የሐዋርያት ሥራንም በጥልቀት ስንመለከታቸው የሚያነሳቸው ሐሳቦች ወይንም ደግሞ በዛ ውስጥ ሰባኪያኖቹ በሚሰብኩበት ጊዜ የሚጽፋቸው ጽሑፎች ጥልቅ ናቸው። ስለዚህ ብዙ የብሉይ ኪዳንን ቃል ያውቃልና ከዚህ የተነሳ ሄለኒስቲክ የሆነ ጁሽ ነው ይላሉ። ከዚህ የተነሳ ስለዚህ አንድ ግሪካዊ ዝም ብሎ የአይሁድን መጽሐፍ ሊያነባ አይችልም። ብዙ ስርዓቶች ስላሉት፣ ብዙ የተወሰኑ ነገሮች ስላሉት፣ ጥልቅ ነገሮች ስላሉት ሊያነባ አይችልም ይባላል። ምክንያቱም በአንድ የተነበውም የሚያልቅ ስለ አይደለም፣ በየቀኑ የሚነበብ ስለሆነ። ስለዚህ በየቀኑ ይነበባል። በየቀኑ የህይወት ተዛምዶን ይፈልጋል መጽሐፉ ማለት ነው። ስለዚህ ሉቃስ በየጊዜው በየቀኑ የሚያነብ እንደሆነ በመጽሐፍቶቹ አሳይቷል ይላሉ። እና መጽሐፍቶች ውስጥ የብሉይ ኪዳንን ቃል ብዙ ተጠቅሟል ይላሉ። በተለይ የሐዋርያት ሥራ መጽሐፉ ስንመለከት እነ ጴጥሮስ የሚጠቅሱትን፣ እነ ጳውሎስ የሚጠቅሱትን፣ እነ ዮሐንስ የሚጠቅሱትን፣ እንደገና ደግሞ እነ ያዕቆብ የሚጠቅሱትን የብሉይ ኪዳን ቃል በጥንቃቄ ነው የጻፈው። ምክንያቱም ባያውቀው ኖር ያዛንፈው ነበረ ይላሉ። እና ከዚህ የተነሳ አንዳንዶች እንደዚህ አይነት አመለካከት አላቸው ማለት ነው። ይህም በጣም ጥሩ አመለካከት ነው፣ ጥሩ እይታን የሚሰጥ ነው፣ የሉቃስን ማንነት የሚያመላክት ነው። ደስ ይላል። ግን ብዙሃኖቹ የሚስማሙት ግሪካዊ እንደሆነ ነው የሚስማሙት። ብዙዎቹ በአንጾኪያ የተወለደ ግሪካዊ፣ እኔም ያው የምስማማው እሱን ነው ማለት ነው። እግዚአብሔር አምላክ ይባረክ። እንግዲህ ይሄ ሰው ምንድን ነው ብለን ስንመለከት ያው በፕሮፌሽኑ ደግሞ ሁላችንም እንደምናውቀው ሐኪም ነው። ሐኪም መሆኑን ደግሞ የነገረን ሐዋርያው ጳውሎስ ነው። ምክንያቱም ከሐዋርያው ጳውሎስ ጋር ብዙ ኢንቲሜሲያቸው በጣም የጨመረ ስለሆነ በአገልግሎት አብሮ በመውጣት አብሮ በመግባት ብዙ ሉቃስ ለጳውሎስ ብዙ እርዳታ ያደረገለት ሰው ነው ብዙ እና እየተከተለ የእሱን አገልግሎት በመጽሐፍ ብዙ ጌታን ያገለገለ ሰው ነው። ስለዚህ ጳውሎስ ስለ ሉቃስ ሲጽፍ በቆላስያስ ምዕራፍ 4 ቁጥር 14 ላይ የተወደደው ዶክተር ይለዋል፣ ወይንም ደግሞ የተወደደው ሐኪም ሰላምታ ያቀርብላቸዋል ይላቸዋል። እና ሐኪም መሆኑን በጣም አበክሮ ይናገራል ማለት ነው። እና በዛ ላይ ደግሞ ሐኪም ብቻ ሳይሆን የተወደደ ሰው እንደሆነ፣ ቢላቭድ ዶክተር እንደሆነ፣ ቢላቭድ የሆነ ሰው እንደሆነ ይናገራል።
ይሄ በጣም ጥሩ ፕሮፌሽን አለው ማለት ነው። ምክንያቱም እኔ እንዲሁ ዝም ብዬ አንዳንድ መጽሐፍቶችንም ሳገላብጥ ጳውሎስ ከሉቃስ ጋር ብዙ ጊዜ አገልግሎቱን ራሱ አብሮ እንዲሄዱ የሆነበትም ሌላኛው ምክንያት ጳውሎስ በሽታ አለበት እና ከአንዴም ሶስቴ ከኔ እንዲወሰድ ጠይቄ ነበር፣ ግን ኃይሌ በድካም ይበረታልና ጸጋዬ ይበቃሃል የተባለበት አንድ የስጋው መውጊያ የሆነ በሽታ እንዳለበት መጽሐፍ ቅዱሳችን ይናገራል እና ያንን ትሪት የሚያደርግለት ሉቃስ እንደሆነ በአገልግሎቱ ሞር ኢፌክቲቭ እንዲሆንና በጣም ጳውሎስ ወደፊት እንዲቀጥል ሉቃስ ደግሞ ከሱ ጋር አብሮ እየሄደ ይህንን መውጊያ የሆነውን ስጋው ላይ የተጣበቀውን በሽታ ባለው ዕውቀት ትሪት እያደረገ በጳውሎስ የተጀመረው ከፍጻሜ እንዲደርስ የሚያደርግም እንደሆነ አንዳንድ ጽሑፎችን አንብቤያለሁ። እግዚአብሔር ይመስገን። እግዚአብሔር አንዳንድ ጊዜ አንዳንድ በሽታን አይነቅልም ወይ ካልን እግዚአብሔር ሁሉም በሽታ ይነቅላል፣ ሁሉን ያስወግዳል፣ ሁሉን ይፈውሳል፣ ይችላል። የእግዚአብሔር ችሎታ በማንም አይገመትም። ነገር ግን እግዚአብሔር ደግሞ አንዳንድ ጊዜ እንደዚህ የሚያስቀምጠው አይነት በሽታ ይኖራል። ለምን? እኛም አናቅም፣ የምናውቀው ምንም ነገር ስለሌለ ማለት ነው። እና ጸጋዬ በድካም ይገለጣል አለው። ሞር እግዚአብሔር ጸጋ በቃ የእግዚአብሔር የሆነው ኃይል ብዙ እንደሆነ ለማሳየት እግዚአብሔር በእንደዚህ አይነት መንገድ ተጠቅሞ ሊሆን ይችላል። ስለዚህ ሉቃስ ጥሩ የሆነ ሐኪም እንደሆነ ይናገራል ማለት ነው። ሌላው ከሉቃስ ፕሮፌሽን ሌላኛው ደግሞ ጸሐፊ ነው። ሉቃስ ጸሐፊ ነው። የመጀመሪያውን ጽሑፉን የሉቃስ ወንጌልን እንደገና ሁለተኛ ጽሑፉን ደግሞ የሐዋርያት ሥራ መጽሐፍን ሰርቷል ማለት ነው። ስለዚህ የመጀመሪያውን የሉቃስ ወንጌልን ሲጽፍ በጌታችን በኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ያለውን አገልግሎት አስመልክቶ ሞቱን ትንሣኤውን አስመልክቶ በምድር የሰራቸውን ታላላቅ ድንቅና ተአምራቶችን ያስተማረበትን፣ የሰበከበትን፣ የመገበበትን፣ የፈወሰበትን ሁሉ ጥቅልል አድርጎ በሉቃስ ወንጌል በሚለው መጽሐፉ ላይ አቅርቦልናል። እስከ ሞቱ እስከ ትንሣኤው ድረስ ያለውን ማለት ነው። ከዛ በመቀጠል ደግሞ የሐዋርያት ሥራ መጽሐፍን አቅርቦልናል፣ ሰጥቶናል። ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ወደ አብ ካረገ በኋላ አገልግሎቱ እንዳልተቋረጠ፣ አገልግሎቱ ዛሬም በመንፈስ ቅዱስና በቤተ ክርስቲያን እንደሚቀጥል፣ በመንፈስ ቅዱስና በአገልጋዮቹ እንደሚቀጥል ያሳየበትን ይህን የሐዋርያት ሥራ መጽሐፍ ወይም የመንፈስ ቅዱስን ሥራ መጽሐፍ አበርክቶልናል ማለት ነው። ስለዚህ ሉቃስ በጥቅሉ በሁለተኛ ደረጃ ጸሐፊ ሰው ነው። ጥሩ የተማረ ኢንተሌክቹዋል የሆነ ስኮላር ሲሆነ ጥሩ ለሰው የሚጠቅም መልካም ዕውቀት ያለው ሰው ነው ማለት ነው። ጸሐፊ ነው ማለት ነው። በዚህ በጸሐፊነቱ ደግሞ ቤተ ክርስቲያን ተጠቅማለች። በጸሐፊነቱ እንግዲህ ቴዎፍሎስ ተጠቅሟል ማለት ነው። በመቀጠል ይህን እንግዲህ ጸሐፊነቱን የሚናገረው ሉቃስ ራሱ ነው። በሉቃስ ወንጌል ምዕራፍ 1 ቁጥር 3 ላይ ታሪክን ተራ በተራ አድርጌ ጽፌልሃለሁ። ጌታ በምድር ላይ በነበረበት ጊዜ ሲያስተምር የነበረውን ሲያደርግ የነበረውን ታሪኩን ተራ በተራ አድርጌ ጽፌልሃለሁ ይላል። ጸሐፊነቱን በእንደዚህ መመልከት እንችላለን ማለት ነው። በሶስተኛ ደረጃ ሉቃስ ማን ነው? ምንድን ነው ካልን ሉቃስ በእግዚአብሔር የተመረጠ ወንጌላዊ ነው። በእግዚአብሔር የተመረጠ ወንጌላዊ ነው። መመረጡን እዚህ ጋር ነው እዛ ጋር ነው ብለን እንደነ ጳውሎስ ወይንም እንደነ ጴጥሮስ ወይንም እንደነ ዮሐንስ መረባቸውን ጥለው እንደመጡት መግለጥ ባንችልም፣ ነገር ግን በአዲስ ኪዳን ውስጥ ትልቅ ጉልህ ያለው የሐዋርያት ሥራን መጽሐፍ ሰፊ መጽሐፍ የጻፈልን ሰው ሆኖ ሳለ በዛ በጻፈው ጽሑፍ ውስጥ ግን እሱም አብሮ ተካቶ የወንጌልን እውነት የሚሰብክ አብሮ ሰራተኛ የሆነ ወንጌልን የሚሰብክ ሰው እንደሆነ መመልከት እንችላለን ማለት ነው። ይህንን ሐዋርያት ሥራ ምዕራፍ 16 ቁጥር 10 ላይ በስፋት ማየት እንችላለን። ሐዋርያት ሥራ ምዕራፍ 16 ላይ 16 ቁጥር 10 ላይ እንደዚህ ይላል። ቁጥር 10 ላይ እንደዚህ ይላል፣ ጳውሎስ ይህንን ራእይ ካየ በኋላ እግዚአብሔር ወንጌልን እንድንሰብክላቸው ጠርቶናል ብለን
በመወሰን ወዲያውም ወደ መቄዶንያ ለመሄድ ፈለግን ይላል። ወንጌልን ለመስበክ ጠርቶናል ብለን ስለወሰንን ራሱን አካቶ ነው የሚናገረው ማለት ነው። ራሱን ጨምሮ ነው የሚናገረው የወንጌል ሰባኪ እንደሆነ ወንጌልን እንድንሰብክላቸው ይላል። በእንደዚህ አይነት በጣም ሃይ ኤዱኬት የሆነ ሰው የእግዚአብሔርን ወንጌል ሲሰብክ ሲያከብር፣ የእግዚአብሔርን ወንጌል በጥሩ ልብ ይዞ ሲሄድ ይሄ በጣም ደስ የሚል ነው። በጣም ሪስፔክት ሊደረግ የሚገባ ሰው ነው። ስለዚህ ይሄ ሰውዬ ወንጌላዊ ነው ማለት ነው። አይታችኋል። ብዙ ስራ ያለው ብዙ የተማረ ሆኖ ሳለ ብዙ ገንዘብ የሚያገኝበት ሆኖ ሳለ ነገር ግን ወንጌልን ለመስበክ ዛሬም ልቡ ቅድም እንዳልኳችሁ ልቡ በጣም ይሄ የተቀጣጠለ መንፈስ ያለው ሰው መሆኑን እንመለከታለን ማለት ነው። እግዚአብሔር አምላክ ይባረክ። ስለዚህ ሉቃስ ወንጌላዊ ጭምር ነው ማለት ነው። ሉቃስ በጣም ባህሪውን ስንመለከተው ከመጽሐፉ እንደምንረዳው ባህሪውን ስናየው በጣም ለማህበረሰቡ ርህራሄ ያለው ሰው ነው። ለማህበረሰቡ ርህራሄ ያለው ሰው ነው። በጣም ርህራሄ ያለው ሰው ነው። ማህበረሰቡን የሚወድ ሰው ነው። ይሄ ሶሻል ኮምፓሽን ያለው ሰው ነው። ኮምፓሽኔት የሆነ ሰው ነው። በጣም ደስ የሚል ሰው ነው። ርህራሄ የበዛለት ሰው ነው። ለምንድን ነው እንደዛ ልንል የቻልነው? የሉቃስንም ወንጌል እንደገና ደግሞ የሐዋርያት ሥራን መጽሐፍ ስንመለከት በጣም ትኩረት የሚያደርገው በተናቁ ሰዎች መካከል ነው ብዙ ጽሑፉን የሚጽፈው ማለት ነው። እና በጣም ይሄ ማርጂናይዝድ ግሩፕ በሆኑበት ኤሪያ ላይ ነው የሚጽፈው። በጣም በተገለሉ ሰዎች መጽሐፉ ማለት በብሉይ ኪዳንም የተወሰኑትን ባገለላቸው ሰዎች ማህበረሰቡን ባገለላቸው ሰዎች ዙሪያ ነው የሚጽፈው ማለት ነው። ከነሱ መካከል ለምሳሌ ኃጢአተኞችን ያነሳል። ኃጢአተኞች የተገለሉ ናቸው፣ ከማህበረሰቡ የተገለሉ ናቸው፣ ከአይሁድ ማህበረሰብ የተገለሉ ናቸው። በእነሱ ዙሪያ ይጽፋል እና ጌታችን ኢየሱስ ክርስቶስ ኃጢአተኛን ሊፈልግ እንደመጣ አድርጎ ይጽፋል ማለት ነው። ሁለተኛ ድሆችን ያማከለ ነው ጽሑፉ። ድሆች ያልተማከሉበት ወንጌል፣ ድሆች ያልተማከሉበት ቤተ ክርስቲያን፣ ድሆች ያልተማከሉበት እርዳታ፣ ድሆች ያልተማከሉበት ሰበካ ወዳጆቼ ምንም አይደለም። አዲስ ኪዳን ድሆችን ቸል እንዳንል ነው መጽሐፍ ቅዱስ አበክሮ የሚነግረን ማለት ነው። ያ ማለት እየሰጠን በእነሱ ላይ ጌታ መሆናችንን ማሳየት ሳይሆን ሰተን እኩል መሆናችንን ነው መረዳት ያለብን ማለት ነው። ስለዚህ ሉቃስ ኃጢአተኞችን ያማከለ ነው ጽሑፉ። እንደገና ድሆችን ያማከለ ነው ጽሑፉ። በሶስተኛ ደረጃ ሴቶችንም ያማከለ ነው ጽሑፉ። ሴቶች ብዙ ጊዜ በዛ ሰዓት ላይ በአይሁዳውያኖች የተናቁ ናቸው። ሴቶች ቦታ የላቸውም። ሴቶች ስፍራ አይሰጣቸውም። ሉቃስ ግን ሴቶች ላይ ፎከስ አድርጎ ይጽፋል። በቃ ኢየሱስ ክርስቶስን ብዙ በገንዘባቸው የሚረዱት ሴቶች እንደሆኑ ሉቃስ ወንጌል ምዕራፍ 8 ቁጥር 1 ላይ በጣም አበክሮ ይጽፋል። ሐዋርያት ሥራ ምዕራፍ 1 ላይ የኢየሱስ እናት ማርያምና ሌሎችም እንደነበሩ ደግሞ አበክሮ ይጽፋል። ሐዋርያት ሥራ ምዕራፍ 16 ላይ ሊዲያን በማንሳት ይጽፋል። የተወሰኑ ሴቶች እነ ጵሪስቂላን አንስቶ ይጽፋል። የፊልጶስን 4 ልጆች ነቢያት መሆናቸውን ጠቅሶልን ይጽፋል። ስለዚህ ሴቶች ላይ ትኩረት በማድረግ ይጽፋል ማለት ነው። ስለዚህ በጣም ርህራሄ ያለው ሶሻል ኮምፓሽኔት የሆነ ሰው ነው። ሁለተኛ ደግሞ በጣም ማርጂናይዝድ የተደረገውን ግሩፕ አጠቃሎ የሚጽፍ ሰው ነው እና የተገለለውን ማህበረሰብ አካቶ ክርስቶስ እንደመጣላቸውና ለዚህ ለተገለለው ማህበረሰብ ደግሞ መብቴው ኢየሱስ እንደሆነ አካቶ የሚጽፍ ሰው ነው። ሌላ በሶስተኛ ደረጃ በጣም የሚገርመው ይሄ ስፒሪቹዋል ኦብዘርቬሽኑ በጣም ትልቅ ነው የሉቃስ። በጣም ይሄ መንፈሳዊ መረዳቱ ትልቅ ነው። በሴኩላር እውቀት ብቻ የላቀ አይደለም። በስፒሪቹዋል ኖሌጁ ራሱ በጣም ኦብዘርቬሽኑ በጣም ላቅ ያለ ነው፣ የላቀ ነው። ምክንያቱም ከሐዋርያት ሥራ መጽሐፍ ስንረዳው ስፒሪትን በጣም ዲዘርን የሚያደርግ ነው። ምክንያቱም
ሐዋርያቶቹ የሆኑበትን ስፒሪት ነው የጻፈው። ሐዋርያቶቹ የከሰቱትን ያንን ክስተት ነው ቀጥታ አምጥቶ የጻፈው። ብዙ ጊዜ ስለ ጸሎት ይጽፋል። ያ ጸሎት ምን ያህል ኢምፖርታንት እንደሆነ አንዳንዶች ሲጽፉ የሚፈልጉት ነገር ላይ ነው የሚጽፉት። አይኖ በሆሊ ስፒሪት ያው እየተመራ እንደሚጽፍ እናውቃለን፣ ግን የእሱም ድርሻ እንዳለ መርሳት የለብንም። ስለዚህ በጣም ይሄ ስፒሪቹዋል የሆነ ኦብዘርቬሽኑ በጣም ላቅ ያለ ነው፣ በጣም ላቅ ያለ ነው። ስለዚህ ወንጌል ላይ ፎከስ ያደርጋል፣ ጸሎት ላይ ፎከስ ያደርጋል፣ የመንፈስ ቅዱስ ሙላት ላይ ፎከስ ያደርጋል፣ ሰዎች በልሳን መጸለይ እንዳለባቸው ፎከስ ያደርጋል። ተመልከቱ፣ ፈውስ ላይ ፎከስ ያደርጋል፣ የጌታ የእግዚአብሔር ተአምራቶች ላይ ፎከስ ያደርጋል፣ ህብረት ላይ ፌሎሺፕ ላይ ፎከስ ያደርጋል። ከሁሉ በላይ ደግሞ ምስክርነት የሚለው ይህ ወጥቶ መመስከር፣ አውትሪች መስጠት፣ ለሰዎች ድህነት መንቀሳቀስ ሰዎች እንዳለባቸው ይህንን አበክሮ ይጽፋል ማለት ነው። ስለዚህ ሉቃስ ባጭሩ እንደዚህ ይመስላል ማለት ነው። ደራሲው ሉቃስ፣ የሐዋርያት ሥራ ደራሲ ሉቃስ ይህንን ይመስላል ማለት ነው። እግዚአብሔር ይመስገን። ስለ ተደራሲው ጥቂት ነገር ልናገርና ልጨርስ ማለት ነው። ተደራሲው ቴዎፍሎስ ይባላል። ያው ቴዎፍሎስም እንደምታውቁት ግሪካዊ ነው፣ የግሪክ ስም ነው። ሮማዊ ነው፣ የግሪክ ስም ነው። ቴዎፍሎስን ስንመለከተው የስሙ ትርጓሜ የእግዚአብሔር ወዳጅ የሚል ትርጓሜ አለው። የእግዚአብሔር ወዳጅ ወይንም ፍሬንድ ኦፍ ጋድ ይባላል። በጣም ደስ የሚል ስያሜ ነው። አንዳንዶች ደግሞ እንደዚህ ይላሉ፣ በእግዚአብሔር የተወደደ ይሉታል ስሙን። በእግዚአብሔር የተወደደ ወይም ቢላቭድ ባይ ጋድ ይሉታል። ይህም በጣም ደስ ይላል እና ቴዎፍሎስ ይሄ ሁለት መጽሐፍ ነው የተጻፈለት ታውቃላችሁ። ሉቃስ ወንጌልና ሐዋርያት ሥራ ለቴዎፍሎስ ነው የተጻፈው። ስለዚህ መጽሐፉ የከበርክ ቴዎፍሎስ ሆይ ይለዋል። የከበርክ ቴዎፍሎስ ሆይ ይለዋል። ስለዚህ የቴዎፍሎስን ማንነት ስንመለከት በዚህ መጽሐፍ ውስጥ ብዙ ፍንጮችን አናገኝም። ነገር ግን ከአንዳንድ ታሪኮች ነው ልንረዳ የምንችለው ማለት ነው። ግን መጽሐፉ አክብሮት ነው የሚናገረው። ያው ክብር ለሚገባው ክብር ስጡ ስለሚል ሉቃስ አክብሮ ነው የጻፈው። የከበርክ ቴዎፍሎስ ሆይ ይለዋል። ይህም በሉቃስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ እንደገና ደግሞ በሐዋርያት ሥራ ምዕራፍ 1 ከቁጥር 1 ጀምሮ ለቴዎፍሎስ እንደተጻፈ ማየት መመልከት እንችላለን ማለት ነው። ስለዚህ ሁለት መጽሐፍ የተጻፈለት ሰው ነው ማለት ነው። ይህ ሰው ምንድን ነው ካልን የተወሰኑ የመጽሐፍ ቅዱስ አዋቂያኖች የሚናገሩትን ግምቶች መናገር ይኖርብኛል። የመጀመሪያ የሚያስቀምጡት ይህ ሰው የሮማ ባለስልጣን ነው ይላሉ። የሮማ ባለስልጣን ወይም መኳንንት ነው ይላሉ። የሮማ ባለስልጣን ወይም መኳንንት ነው የሚሉት ልክ እንደነ ፊሊክስ እንደነ ፊስጦስ ያለ አይነት የተሰየመ ስያሜ ያለው ሰው ነው ይላሉ። ምክንያቱም ይህ ሰው በጌታ ድኖ እየበረታ ያለ ሰው ነው። ድኖ እየበረታ ያለ ሰው ነው። ምክንያቱም ምንድነው? በመማር ሂደት ውስጥ ያለ ሰው ነው። ስለ ጌታ ስለ ኢየሱስ ክርስቶስ የመሰከረለት የሆነ ሰው አለ። እንግዲህ በተመሰከረለት በዛ ወንጌል ላይ ጸንቶ እንዲቆምና እንዲበረታ ሉቃስ ይህንን ስያሜ ይህንን መጽሐፍ ይሰጠዋል ማለት ነው፣ ይጽፍለታል ማለት ነው። ስለዚህ የሮማ ባለስልጣን ሊሆን ይችላል የሚል አስተያየት አለ። በሁለተኛ ደረጃ ይህ ሰው ጥሩ የሆነ የሕግ ዶክተር ነው ይላሉ። በጣም የሕግ ዶክተር ነው ይላሉ። ይህን የሚሉበት ምክንያት ደግሞ ምንድን ነው? ሉቃስንና ጳውሎስን እንዲሁም በጥብቅና በገቡበት የአገልግሎት ቦታ ላይ በሙሉ በጥብቅና ቆሞ የሚከራከርላቸው የሚሟገትላቸው ሰው ሊሆን ይችላል ይላሉ። እንግዲህ ያው አሰምሽን ነው፣ ሰው ሁሉ እስቲሜት ያደርጋል ሰው እና ሊሆን ይችላል ይላሉ። ስለዚህ ዶክተር የሆነ የሕግ ባለሙያ ነው ይላሉ። ይህም ጥሩ ነው፣ ያስኬዳል። እንግዲህ እንደዚህ ማጥናቱ ስለ መጽሐፍ ቅዱስ ጠለቅ ያለ ነገር ማየቱ በጣም የተለያዩ ፖይንት ኦፍ ቪዎችን እንድንመለከት ያደርገናል ማለት ነው። ሌላኛው ምንድን ነው? በሶስተኛ ደረጃ ይህ ሰው ድንገት የሉቃስ ሜንቶር አስተማሪ፣ ሉቃስን የቀረጸው ወይንም ደግሞ ሉቃስን
በትልቅ ተቋማት ውስጥ እስከ ዶክተሬት እስኪማር ድረስ የረዳውና ያገዘው በጣም ትልቅ የሆነ ዕውቀት ያለው ሰው እንደሆነ የሚነገርለት ነው። እንግዲህ ሉቃስን ያስተማረ፣ ፈለግ ያስያዘ፣ ሜንቶር የሚያደርገው እንዲሁም ደግሞ መንገድን የሚያሳየው ሰው ሊሆን ይችላል ይላሉ። ነገር ግን ጌታን አግኝቶ አሁን ሉቃስ ደግሞ በተራው በዚህ በሉቃስ ወንጌልና በሐዋርያት ሥራ በጌታችን በኢየሱስ ክርስቶስ ታሪክና በቤተ ክርስቲያን በመንፈስ ቅዱስ በሆነው ታሪክ እየገነባው ማለት መንፈሳዊ ሕይወቱን እያሳደገው እንደሆነ አንዳንድ ሰዎችም ይናገራሉ። አራተኛና የመጨረሻ ስለ ቴዎፍሎስ የሚባለው ነገር ምንድን ነው? ቴዎፍሎስ በአራተኛ ደረጃ ያው የከበርክ ቴዎፍሎስ ስለሚል ነው እንግዲህ እነዚህ ነገሮች ሁሉ የተነሱት ማለት ነው። እና አንድ ሰው የከበረ የሚባለው ምን አይነት ፖዚሽን ላይ ሲቀመጥ ነው የሚለውን እሳቤ መዘንጋት የለብንም ማለት ነው፣ በጊዜው ላይ ማለት ነው። እና አራተኛ የሚያስቀምጡት ነገር ምንድን ነው? ይሄ ሰው እጅግ በጣም ባለጠጋ የሆነ ሰው ሊሆን ይችላል ብለው ይናገራሉ። እጅግ ባለጠጋ የሆነ ሰው ሊሆን ይችላል። በሮማ ግዛት ውስጥ እጅግ በጣም ባለጠጋ የሆነ ሰው ሊሆን ይችላል። ምክንያቱም የሉቃስንም የጳውሎስንም አገልግሎት በፋይናንስ የሚደግፍ ስለሆነ እነ ጳውሎስ እነ ሉቃስ በሄዱበት የሰሩትን ነገር በሙሉ ስለ ጌታ ስለ ኢየሱስ ክርስቶስ ያለውን ነገር እምነቱ እንዲበረታና እንዲበረታታ የሚያደርገውም አገልግሎት ደግሞ ከነርሱ ጋር አብሮ እንደቆመ ለማሳየት የሉቃስ ወንጌልንና የሐዋርያት ሥራን ጽፈው የላኩለት በፋይናንስ ሰፖርት ስለሚያደርጋቸው ነው የሚሉ ሰዎች አሉ ማለት ነው። እግዚአብሔር ይመስገን እንግዲህ በፋይናንስ ሰፖርት የሚያደርጉ ሰዎች እነሱ ባይሰሩም ገንዘባቸው ይሰራል፣ እነሱ ባይመጡም ገንዘባቸው ይመጣል፣ እነሱ ባይሄዱም ገንዘባቸው ይሄዳል፣ ይሰራል ማለት ነው። ስለዚህ ይሄም ያስኬዳል ማለት ነው። እግዚአብሔር አምላክ ይባረክ። ግን ያም ሆነ ይሄ ተደራሲው ቴዎፍሎስ ክርስቲያን የሆነ በክርስትና ሕይወት መንገድ ላይ ያለ እግዚአብሔርን የሚናፍቅ የሚወድ በእግዚአብሔር የተወደደ እንደ ስሙ በእግዚአብሔር የተወደደ የተባለ ስያሜ ያለው ሰው ነው ማለት ነው። እግዚአብሔር ይመስገን። ሁለት ነገር ተናግሬ ልጨርስ። እንግዲህ የሉቃስ ዓላማ ይህንን ሁለት መጽሐፍ ሲጽፍለት ምንድን ነው ብለን ስንመለከት ምን እንዲሆን ነው ፈልጎ ነው የጻፈለት? እንመልከት እስቲ። እንደዚህ ይላል። ሉቃስ ወንጌል ምዕራፍ 1 ላይ ሄደን እናነባለን። ሉቃስ ወንጌል ምዕራፍ 1 ላይ ሄደን እናነባለን ከ1 ጀምሮ። በእኛ መካከል ስለተፈጸሙት ነገሮች ብዙዎች ታሪክን የተቻላቸውን ያህል ጽፈውት ይገኛል። ይህም ታሪክ ከመጀመሪያው አንስቶ የዓይን ምስክሮችና የቃሉ አገልጋዮች የነበሩት ያስተላለፉት ነው። ክቡር ቴዎፍሎስ ሆይ እኔም በበኩሌ ሁሉን ከመሰረቱ በጥንቃቄ ከመረመርኩ በኋላ ታሪኩን ቅደም ተከተሉን በጠበቀ ሁኔታ የማደርገው የተማርከው ነገር እውነተኛ መሆኑን እንድታውቅ ነው ይላል። ስለዚህ የሉቃስ ዋናው ትልቁ ዓላማው ምንድን ነው ካልን በመጀመሪያ ሊሆን የሚገባው ነገር ምንድን ነው? ታሪክን በደንብ በጥንቃቄ ከኔ በፊት የነበሩትን ጠይቄ በእኔ ዘንድ የነበሩትን ጠይቄ ይህንን ያስተላለፍኩልህ ይህን ታሪክ የጌታን የኢየሱስ ክርስቶስን ታሪክ ኢየሱስ በምድር ላይ በነበረ ጊዜ የሰራቸውን ነገሮች በሙሉ በጥንቃቄ ያስተላለፍኩልህ የተማርከው ትምህርት እርግጠኛ እውነት እንደሆነ አበክሬ ልነግርህ ነው የሚለው። በመጀመሪያ አበክሬ ልነግርህ ነው። ይሄ ነው የሉቃስ ዋናው ዓላማ። ይህን ሲጽፍ የኢየሱስ ክርስቶስ ሕይወት እርግጠኝነት ያለው ሕይወት እንደሆነ የኢየሱስ ታሪክ እርግጠኛ እውነተኛ ታሪክ እንደሆነ ለማበከር የኢየሱስ ሥራ እውነትም ፈወሰ ሲል ፈውሶ እንደሆነ፣ አስተማረ ሲል አስተምሮ እንደሆነ፣ መገበ ሲል መግቦ እንደሆነ ለማሳወቅ ነው ይህንን የጻፍኩልህ ይለዋል። ሁለተኛው በዚህ ውስጥ እንግዲህ ሌላ የምንመለከተው የምንረዳው ነገር ምንድን ነው? በዚህ ውስጥ የምናየው ነገር ሌሎች ይህንን ለእኛ ነገሩን ይላል። ሌሎች ይህንን ለእኛ ነገሩን።
ይላል። እዚህ ቁጥር 1 ላይ በእኛ መካከል ስለተፈጸሙት ነገሮች ብዙዎች ታሪኩን የተቻላቸውን ያህል ጽፈውት ይገኛል። ይህም ታሪክ ከመጀመሪያው አንስቶ የዓይን ምስክሮችና የቃሉ አገልጋዮች የነበሩት ያስተላለፉልንን ነው ይላል። ያስተላለፉልንን ነው የነገርኩ ይለዋል። ስለዚህ ምን ማለት ነው? አሁንም ጽፍልህ ይሄንን ይለዋል። አሁንም እንድትበረታ አንድ ሆኖ ሳለ፣ ሁለተኛ በርትተህ ስትጨርስ ደግሞ እንድታስተላልፈው ነው ይላል። የኢየሱስ ክርስቶስን ታሪክ እንድታስተላልፍ፣ የኢየሱስ ክርስቶስን ትንሣኤ እንድታስተላልፍ ነው ይለዋል። ስለዚህ የሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር 8 ላይ በደንብ ሄደን ስንመለከተው ምስክሮቼ ትሆናላችሁ ነው የሚለው ቃሉ ሲናገር፣ ምስክሮቼ ትሆናላችሁ። ያ ማለት ምን ማለት ነው? እያንዳንዱ አማኝ ጌታን ካገኘ በኋላ ከተማረ፣ ከበረታ፣ ከጸና በኋላ ለሌላው ደግሞ ሕይወት ምስክር መሆን መቻል አለበት። ለሌላው ሕይወት መትረፍ መቻል አለበት። የጌታ የኢየሱስ ክርስቶስ ሕይወት ራሳችን ጋር ተይዞ የሚያልቅ ብቻ ሳይሆን የጌታ የኢየሱስ ክርስቶስ ሕይወት አልፎ ሌሎችን ድሆችን የሚነካ ነው። አልፎ ወንድሞችን የሚነካ ነው። አልፎ እህቶችን የሚነካ ነው። አልፎ ምስኪኖችን የታመሙትን የሚነካ ነው። አልፎ ባለስልጣኖችን የሚነካ ነው። ባለጠጎችን የሚነካ ነው ይህ ሕይወት። ስለዚህ ለቴዎፍሎስ 2 ነገር አበክሮ ይነግረዋል። አንደኛ እየተማርክ ያለው ነገር እርግጠኛ እንደሆነ ላበክርልህ እፈልጋለሁ ይለዋል። ሁለተኛ ነገር ደግሞ እነሱ እንደመሰከሩት እኛ እንደመሰክርነው አንተም ደግሞ ይህንን እውነት ልትመሰክር ይገባሃል የሚል ሐሳብ ነው ያለው። እግዚአብሔር አምላክ ይባረክ። ስለዚህ የዛሬው የሐዋርያት ሥራ መግቢያ ትምህርታችንን እዚህ ጋር እናቆማለን። የሚቀጥለው ደግሞ በጌታ ጸጋ እንገናኛለን። እግዚአብሔር ይባርካችሁ። ተባረኩ።